نبات ميديا نبات ميديا نبات ميديا نبات ميديا نبات ميديا سلامنا تخاتلتي نبات ميديا كما يكنيهم كما يالهم أبززلهم سلامن تعنان نعهم يخوننا بلنا نلمون كم تلمود استفلالية حصة هزلو مدبات كلنا شير لايك سابسكرايب ناقبرنا دما نزي يوتيوب channel لابا معباي كل زكاة لنا نقبر دقيمنا دقاقيمنا نتسوع بغتا نابتلومي عدالين يزلنا مدب كنبلينا سناي مكتتال ተጠርጣሪ ቲክቶከሮች ባጫ ደበሌና ይሄ ዲና ሙፍቲ በቁጥጥር ስር አውሎ ምርመራ እንዲያጣራ የኢትዮጵያ የፌደራል ፖሊስ በአሁን ጊዜ ጠይቋል። የኢትዮጵያ የፌደራል ፖሊስ ተጠርጣሪ ቲክቶከሮች በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ደግሞ ገልጸዋል። ነገር ግን ሁለት ቲክቶከሮች ማለት እነዚህ ምርኮኛ ባጫ ደበሌና ዲና ሙፍቲ እስከዛሬ በቁጥጥር ስር ሊውሉ ባለመቻላቸው ሁሉን የኢትዮጵያ ሕዝብ እነኚህ ሁለት አዳዲስ ቲክቶከሮች ለመያዝ እንዲተባበር ያሉበት እንዲጠቆምና እናሳስባለን። ከኢትዮጵያ ሕዝብ ባህል እና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ ንግግር በአደባባይ እና በቴሌቪዥን በቀጥታ ስርጭት ስለተናገሩ ተጠርጣሪዎች በቁጥጥር ከዋሉ የነዚህ እስራት በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን ፖሊስ ያስታውቃል። ይህ በምስሉ የሚታየው ሰው የኢትዮጵያ የመከላከያ ሰራዊት የጦር አዛዥ ጀላጅል ብርሃኑ ጁላ ነው። ብርሃኑ ጁላ ከአሜሪካ መንግስትና የአሜሪካ የጦር አዛዥ የሆኑ ጥብቅ ትዕዛዝ ተሰጥቶታል። የአሜሪካ መንግስት ከወድ በሻሻ ጋር ባደረገው ንግግር ይሄ የጦር አዛዥ ከስልጣኑ እንዲወገድ ጠይቋል። በአሽቶካይ ይሄ ጥያቄ ተግባራዊ መሆን እንዳለበት ደግሞ ትዕዛዝ ተሰጥቷል። ባለፈው ጊዜ የአሜሪካ የጦር አዛዥ ሰራዊት አዲስ አበባ ደርሶ ከነዚህ ሰዎች ተነጋግሮ እንደነበር ይታወቃል። ይሄ የብርሃኑ ጁላ የስልጣን ዘመን አሁን ያበቃል። እነዚህ ተክቶ በስልጣን የሚመጣ ደግሞ ይሄ የተላላኪ የሆነ ጀነራል ጻድቃን ነው። በቅርብ ጊዜ ደግሞ የጀነራል ጻድቃን የኢትዮጵያ የመከላከያ ጦር አዛዥ ሰራዊት መሆን እንዳለበት አሜሪካ ጥብቅ ትዕዛዝ ሰጥታለች። በቅርብ ጊዜ ደግሞ የጀላጅል ብርሃኑ ጁላ ከስልጣን ሊወገድ ነው። እዛ አበ ስእሊ ንሪኣ ዘለና ሜጀር ጀነራል ዘውዱ ኪሮስ ትበሃል አበ አዲስ አበባ ትነብር ሰብያ ኩናት ዘይተርፍ እዩ ኩናት ጠጠው ዝብል ኣይኮነን ትብል ኣላ። እስከ ብሕፅር ዝበለ ንስማዕ እያ። ዋና ዕላማ ናትና ካብኡ ዘሎ ሓይሊ ምውጋድ መቀት ናይ ጭቆና ሓይለ እኒኦ ተዓፋነ ስርዓት ናይ TPLF ክውገድ ምግባር እንደገና ካሊእ ኩናት ይሓስቡ ኣለዉ። ኣነ እዚ ይኣምነሉ TPLF ኣይቅበሎን እዚ Tigrayan civilians are saying our leaders are divided and we are becoming a battlefield. And that's what they fear. What would you say to them? ኩናት ሕድሕድ ከይልዓል ይፈርሑ እዮም ስጋት ኣለዎም። ትክክል እዩ ሕና እውን ንፈርሐ ኢና ግን ሕዝቢ ዘላ ኩነታት ግን ኩናት ዘትርፍ ነገር የለን ያው ኩናት ክቅፅል ይኽእል እዩ ዝብል መደምደምታ እዩ ዝወስድ። ባርዚያ እንሪኣ ዘለና ሜጀር ጀነራል ዘውዱ ኪሮስን ከምኣ ዝኣመሰሉ ዕሱባት ናይ ወዲ በሻሻን ንስቃይን መከራን ህዝቢ ትግራይ ንምንዋሕ ብከምዚ ንሪኦ ዘለና መንገዲ ድማ ናይ ሰላም ተስፋ ከምዘየለ ሕጂ እውን ኩናት ክቅፅል ምዃኑ እያ ትዛረብ ዘላ። እቲ ዘሕዝነካ ድማ ህዝቢ ትግራይ በዚኦም ካብ ኮርሱ ዝወፁ ወይ ድማ ንመሰልካን ንድሕነትካን ደው ንብል ኢና ንቃለስ ኢና ዝብሉ ካብ ብርኩ ዝፈረዩ ብኦም ክጭፍጨፍን ክድስቕን ከሎ ብጣዕሚ ኢኻ ትሓዝን። እዚኦም በጀካ ንኸብዶም በጀካ ነዛ ንሂወቶም ንህዝቢ ንሓንቲ መዓልቲ እውን ትኹን ንሓንቲ ካልኢት እውን ትኹን ሓሲቦም ኣይፈልጡን እዮም። ብሓቂ ህዝቢ ትግራይ ዕድለኛ ኣይኮነን እዚኦም ደቁ ብምዃኖም። ካልእ እዚ
ምሁሩ ካባዱላ አባነጋ ዓሰብ ከመይ ገይሩ ናብ ኤርትራ ከም ዝኸደ ኣይፈልጥኒ ክብል ሰሚዕናዮ ነርና እስከ ባዕሎም ኢትዮጵያውያን ግብረ መልሲ ሂቦም ኣለው ንከታተሎ አሰብ የወሎ አካል ነው በነበረው የክፍለ ሀገር ክፍፍል ማለት ነው እንዴት ሆኖ ነው ነገሩ በሙሉ የተገለባበጠው ለራሴ ማይገባ እዚ መርኹ እዚ ኣብ ዝሓለፈ እዋናት ቪድዮ ሰሪሕናሉ ነርና ኢና ኣብ ሳሕል ዘሕለፎ ተማሪኹ ከሎ እንታይ ዓይነት ህይወት ይሕሊፉ ነይሩ ከመይ ገይሩ ኣብ ኤርትራ ድማ ተማሪኹ ደይ መሬቱን ደይ ባሕሩን ክገብት ምክርን ማዕዳን ተዋሂብዎ ድማ ከምቶም ምሕረት ዝተገብረሎም ካልኦት ኢትዮጵያውያን ምሕረት ተገይሩሉ ኸይዱ ብምሉኦም እዞም ምሕረት ዝተገብረሎም ሻዕብያ ዘፋነዎም እዮም ከዓ ኣብዚ ሰዓት እዚ ዕግርግር ዝፈጥሩ ዘለው ኩናት ዝምነዩ ዘለው ላይ ግን የነበረው ይሄ ነው ካርታው ይሄ ነው የኤርትራ ከምዚ ንሪኦ ዘለና ብዝያዳ እዚአን እንተን 13 ክልላት ናይ ኢትዮጵያ ዝበሃላ ኤርትራ ኣብ ትሕቲ ዝኾነ ይኹን ተኣምር ግዝኣት ናይ ኢትዮጵያ ኮይና ኣይትፈልጥን እያ ንስማዕ እዮም መጨረሻ ላይ ግን የነበረው ይሄ ነው ካርታው ይሄ ነው የኤርትራ አካል ሆኖ አያውቅም ሲል ማለትም ኤርትራ የጣሊያን ቅኝ ግዛት በነበረችበት ጊዜ ወሎ እስከ አሰብ እስከ ባህር ዳርቻ ነበር ለማለት ፈልገው ነው አሁን ይሄው ያየን ነው እዛ ላይ ያለው ይሄ የኤርትራ የጣሊያን ግዛት የነበረች አሰብንም ደግሞ በገንዘብ ጁሴፔ ሰፔቶ የሚባል ከአካባቢው ሰዎች ከአፋር አንድ አካባቢ ሰዎች የመግዛት ነገር አስመስለው የወሰዱበት ጊዜ ነው ከኮሎኒው በፊት ይሄኛውን እንዴት እኔ እሱ ይሄን አያውቅም ማለት አይደለም ያውቃል ይሄንን የሚልበት ምክንያት አለ እሱን ወደ ኋላ መጣበታለሁ ለምን ይሄንን እንደመረጠ ግን እንዴት እንደሄደ አላውቅም እንዴት እንደተገለባበጠ እኔ አላውቅም ሆኖ አያውቅም እንዴት እንደተገለበጠ እኔ አላውቅም የሚለው ጉዳይ ላይ አንደኛ የኦህዴድ ሊቀመንበር የነበሩ የመከላከያ ከፍተኛ ባለስልጣን የነበሩ ከመከላከያ ሚኒስትር የጦር ጀነራል ሜጀር ጀነራል በጊዜው እንደዛሬው ጀነራልነት ለዘላለም ጀነራልነት እንደ አፈር ሳይከመር ሜጀር ጀነራል ከተደረጉ ውስጥ ናቸው የፓርላማ አፈጉባኤ ነበሩ የጠቅላይ ሚኒስትር አድቫይዘር ነበሩ እና ይሄን አያውቁ እኚህ ትልቅ ስልጣን ላይ ነበሩ ሰው ይሄንን አያውቁም ይሄ ከሆነ ኢትዮጵያ በጣም ታሳዝናለች የሶስተኛ ክፍል በንጉሱ ጊዜ እሱም ነበረ በሶስተኛ ክፍል ውስጥ የሚታወቀውን ነገር አለማወቅ በዚህ ከሆነ ኢትዮጵያ የምትተዳደረው ካለማወቅ ከሆነ የምትተዳደረው እንደዚህ ከሆነ የሚነገረው ይሄንን ሶስተኛ ክፍል ነው የተማርኩት እኔ ይሄ ሁለተኛ ክፍል የምትማረው ነገር ነው እና እንዲህ አይነት ነገሮችን ወደ ኢትዮጵያ ህዝብ አምጥቶ የኢትዮጵያ ህዝብ አትሊስት በዛን ጊዜ የኖርነው ሰዎች እናውቃለን ካርታው አሁንም አለ ወጥቶ ማየት ይቻላል ስለዚህ እንደዚህ ብሎ መናገሩ እንደዚህ አይነት ታላቅ ባለስልጣን እንደዚህ ብሎ መናገሩ በጣም ያሳዝናል ኢትዮጵያ በእንደዚህ አይነት ሰዎች ነው ስትመራ የቆየችው ማለት ነው ሓደ ካልኣይ ክፍሊ ሳልሳይ ክፍሊ ዝፈልጦ ነዚ ጉዳይ እዚ ድማ ካብ ዝተሓተ ክሳብ ዝለዓለ ማዕርግ ወይ ድማ ስልጣን ዝነበሮ ኣብ ከምዚ ደረጃ ወሪዱ ከምዚ ኢሉ ክዛረብ ከሎ ብጣዕሚ እዩ ዝሕዝን ብጣዕሚ ድማ ዝገርም እቲ ዘሕዝነካ ድማ እዛ ኢትዮጵያ ትበሃል ሃገር በዚኦም ትምራሕ ምህላዋን ምንባራን እዩ እዚ እናፈለጡ ዝፅይቕዎ ዘለዉ እዮም ዘይፈልጡ መዓስ ኮይኖም ግን እናፈለጡ ዝፅይቑ ዘለዉ እናፈለጡ ድማ ኩናትን ዕግርግርን ንኽፍጠር ዳንኬራ ኩናት ዝድስቑ ዘለዉ እዮም እታ በትሪ ግን እታ ሓለንጊ ናይ ሻዕብያ ናይ ህዝቢ ኤርትራ ድማ ኣፀቢቖም ስለ ዝፈልጥዋ ግን ኩሉ ግዜ ክዛረቡ ከለው ፍርሒ ዝተሓወሶ ዘረባ እዮም ዝዛረቡ ምክንያቱ ሎሚ እንተተማሪኽና ፅባሕ ንግሆ ዝኾነ እንተ ደኣ ተፈጢሩ ከምዚ ናይ በዛብህ ጴጥሮስ ሓንሳብን እናሓዋርን ኣብ ትሕቲ ሻዕብያ ወዲቕና ኣይንምለስን ኢና ዝብል ስግኣትን ፍርሕን ስለ ዘለዎም እናፈርሑ ተገዲዶም ብወዲ በሻሻ ተገዲዶም እዮም ዝዛረቡ ዘለዉ እምበር ዘይፈልጥዎ ጉዳይ ኣይኮነን በኤርትራ መንግስት ጭምር ስፖንሰር የተደረገ ነገር ሊሆን እንደሚችል ይታመናል እርግጥ የሚሰንፉ ሰዎች የሉም በተለይ አንዳንዱ ይሄ መደበሪያ ነው የሚፈልገው የጡረታ ጊዜው ምናምን ጨርሶ ጡረታ ላይ ሲደርስ በቃ ምን ላድርግ ብሎ የተቀመጠም አለ ግን የሚሆንና የሚከወን የሚፈጸም ነገር መሆኑን አሁን ሰሞኑን
የጀነራል አንደርሰን እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከኢትዮጵያ መንግስት ጠቅላይ ሚኒስትርና ቺፍ ኦፍ ስታፍ ጋር ተነጋገሩ የሚል ዜና ሰምቶ እንዲህ አይነት ሪዞሉሽን እርግጥ የቆየ ሊሆን ይችላል የቀረበበት ቀኑ ለአፍሪካ ቀንድ መረጋጋት ወሳኝ የሆነች አካል ነች እኮ ነው አከተመ። ለአፍሪካ ቀንድ መረጋጋት ወሳኝ የሆነች ሀገር የአፍሪካ ቀንድ መረጋጋት ጠንቅ ነች የሚል ሪዞሉሽን ለምክር ቤት ሲቀርብ ራሱ ምናልባት ቢያዘገዩት ጥሩ ነበር ብዬ አምናለሁ። በተለይ አንዳንድ ጊዜ ማርኮ ሩቢዮ ይህም ማርኮ ሩቢዮ ኣብ ዝሓለፈ ግዜ ናብ ኢትዮጵያ ኣብ ዝመጻሉ ኢትዮጵያ ቀንዲ መሻርክቲ ኣብ ቀርኒ ኣፍሪካ ሰላምን ርግኣትን ንምስፋን ትሰርሕ ሃገር እያ ኢልና ነይሩ። ሕጂ ግን ኣብ ኣሜሪካ ዝኸይድ ዘሎ ብኢድ ኣታውነት ናይ ኤርትራ ማለት እዩ ኢትዮጵያ ቀንዲ ጠንቂ ናይ ዘይምርግጋእ ናይ ቀርኒ ኣፍሪቃ ተባሂሉ ሓደ ጽሑፍ ይዳለሎ ይብለና ኣሎ። ጌና ኣውያት ብኣውያት ክትኮኑ ኢኹም ጠንቂ ዘይምርግጋእ ናይ ቀርኒ ኣፍሪቃ ምዃንኩም ኩሉ ህዝቢ ዓለም ፈሊጥኩም እዩ። ሕጂ ኣእዊኻ ዝምለስ ነገር የለን ወሓጥዋ ንስኹም ቀንዲ ሽበራውያን ነዞባ እዚ ትህውኹ ዘለኹም ሃገር ምዃንኩም ከዓ ኩሉ ተረዲእዎ እዩ ኩሉ ህዝቢ ዓለም ፈሊጥዎ እዩ። ሕጂ ኮነን ኣውያት ሕጂ ነዚ ጉዳይ እዚ ከዓ ናይ ኤርትራ ኢድ ኣታውነት ወይ ድማ ኤርትራ ስፖንሰር ትገብሮ ዘላ ይብለና ኣሎ። ገና እታ ኣውያት ክቕፅል እዩ። ኣዳሊና ዝነበርና መደባት ነዚ ዝተኸታተልኩሞ ይመስል ነይሩ። ኣብ ቀጻሊ ብካልእ ፍልይ ዝበለ መደባት ክሳብ እንራኸብ ኣብ ዘዘለኹሞ ሰላምን ጥዕናን ንዓኹም ይኹን። ነባት ሚድያ